ባለውሃ በቃ አራዳ መሆንሽ ነው አንቺ? ኧረ እኔ እንደሱ አይደለም ፈርቼክ ነው። አሁንስ እዚህ ምን አባሽ ታደርጊያለሽ? እየተከታተልሽ ነው? ኧረ በጭራሽ እንደምታስበው አይደለም፣ አጋጣሚ ነው። እንዴትም ሆኖ አጋጣሚ ሊሆን አይችልም። ተጠንቀቂ። ከዚህ በኋላ እይታዬ ውስጥ ነሽ። ሳሪዬ ነው አንበሳ። ሌላ የለም። በእናትህ ጥራቸው ውስወስ ውስጥ ባያረጋጊ ቆንጂ። እሺ ወይ በእናትህ ጓደኛ እናስደንግጥ። ምን አድርገን ነው የምናስደነግጠው? እስኪዮ አያሳዝንሽም? ለምን ሰዎቹን ሆነን አንደበድበው? ከዛም ፈቷለን። አንቺ በስመ አብ፣ በዚህ ልክ ነው እንዴ ተሰወስሽው? ተንከሲስ። ግን ምን? እሺ ዳይ ቀጥይ። ግን ራስሽን ሸምፈችው። ምን አንቺ ነበርሽ ይሄን ነገር ሳደርገኝ የነበረው? ቆይ ምን አደረኩሽ? በሶ አራት ነጥብ ላይ ነጥብጣብኒ። ቆይ ባለፈው ያደረኩሽ ነገር አለ እንዴ? አስቀይሜሻለሁ? ምን ይዘጋሻል? ንገሪኝ። ቆይ አንቺ ነሽ እዚህ ታሰደገኝ የነበረው? ጨርሱት። አረ በመቤቴ እኔ እኮ ምንም አላደረኩም። እንዲያቆሙ ንገሪያቸው። አንተ ወንድ ልጅ አይደል እንዴ? ምንድነው ቆፍጠና አትል? ቢኒ እዚህ ስራ ውስጥ ያንተ እጅ አለበት? ምንድነው የምትቀባጥረው? ትተዋወቃላችሁ ነው ከሳሪ ጋር? አዎ እንተዋወቃለን። ሳሪ ስላየሁሽ በጣም ደስ ብሎኛል። ምን የታባ ነው የምታውቃት ደግሞ አንተ ሰላቢ? በቃ ቆንጆ ተብሎ የሚያልፍ የለማ። ባካውን ይል ሰውዬው በጣም አደገኛ ሰውዬ ነው። አውቀዋለሁ እባክህ። ሰውዬው በጣም አደገኛ ሰው ነው። ገንሻት ምናምን ይመቻል። እንደዚህ መፈጠሩ ከአንድ ሰው ብሰማ ከሰይጣንም ቢሆን እደፋሻለሁ። ኧረ በጭራሽ ለራሴ ራሱ ደግሜ ያልነግረው። እንሂድ ይሄ ሰይጣን የስራን የሚሰጥ አላወከኝም። እኔ ያነከኝ የተረገምክ ቤት ውስጥ ቆይ አንድ ስልክ ብቻ ነው ያለው እንዴ? ዮርዲ እንደዚህም አትቀጥይም። የሆነ ነገር መፍጠር አለብሽ።
ሄሎ ቬናም የት ነህ? ማን ልበል? ዮርዲ ነኝ። ቬናም ምንድነው? ምን ፈልገሽ የደወልሽው? ያ እዛ ሰውዬ እኮ ስልኬን ቀምቶኝ ነው በሌላ ስም ደወልኩኝ። እና እኔ ምን አገባኝ? አሁን ምን ፈለግሽ? ምን? አንተ ኮተታ ሮቤል አስፈራራ አይደል? እናቱ እዛ ጥግሽ ነው ያጂ በሰላም ኑርበት። እኔ ሰላም የሚፈልግ ሰው ነኝ። ወንድ ልጅ አይደለ? ቆፍጠን በል እንጂ ምን ያርበተብታል? ወይኔ ዮርዲ፣ እኔ ደግሞ ወንድ መስለኝ። ወንድነቴንማ በደንብ ታውቂዋለሽ። አሁን የታባነህ እፈልግሃለሁ። ሴትዮ እኔ አልፈልግሽም እና ደግሞ ያለውበት ቦታ አይመለከትሽም። እሺ ወይኔ አንተ ምን ፈልግሽ አልከኝ? ዋጋን ሰጣ። አንድ የሚቆነጠጥ ሰው አለ። አድራሻውን እልክላችኋለሁ። ከቻላችሁ አሁኑኑ የበሉበትን ወጭት ሰባሪ ማለት አንተ ነህ ልጅ ወይ ነው። ማን እንደሆነ ካሳያለሁ። በአንተ ምክንያት ነው ልጅቱ እንደዚህ ሆነችው። እንዴ አንተ አይደል ኖራ ስትለኝ ነበር። እኔ ምን አገባኝ? እሱን ተወው፣ ሁሉንም ነገር ደርስበታለሁ። አሁን አብራት። እኔ አላወራትም። ከፈለክ ሂድና አውራት። አውራት ቬናም ቀስ የኔ ቆንጆ ይቅርታ በጣም ማን እንደሆነች ካልነገርከኝ አልታረቅም። ነገርኩሽ አይደል እንዴ? አክስቴ ልጅ ነች። የቱ ነው እውነት? እህት ወይስ ያክስት ልጅ? ሳሪ ምንድነው የምታወሪው? በደንብ ሰምተኸኛል። ቬናም ያለኝ ልስማ ወይስ አንተ ያልከኝ? እንዴ ቬናምስ ደውልለት እስኪ። ስልክ ትቼ ነው የወጣሁት። እንዴ ቆይ እነማን ናችሁ? ምንድነው የምትፈልጉት ከኔ? ዝም ብለህ ተቀመጥ እባካችሁ። እኔ ምንም የማውቀው ነገር የለም። እባካችሁ ልቀቁኝ፣ ልሂድበት። ነገርኩህ እኮ ዝም ብለህ ተቀመጥ። አሳም እንዴ ለምንድን ነው እዚህ የምቀመጠው? እኔ እኮ ምንም አላደረኩም ያልኳችሁ ነው። ልሂድበት፣ ልቀቁኝ። እንዴ በቃ ልቀቁኝ። እንዴ እኔ ምን ላድርግ ታዲያ? በቃ እንዴ
እሺ ጎረምሳ የትም አልገኝም ብለህ ነበር አሁን ስትከፍተኝ ነበር። ቆይ አንቺ ነሽ እኔ ያደረግሽው? ምን ነው ጎዱ እንዴ? ቀላል ጎዱኝ። ስትታይ ግን ምንም የተነካት መስል። እስኪ እንዴት እንደሆነ አሳዩት። አይ ቆይ ምንድነው የምትፈልገው? ቆይ ምን ላድርግልሽ? ጎበዝ ልጅ ባይሆን እንደዚህ ነው የሚባለው። እሺ ንገሪኝ፣ ችግር የለውም። ቆይ ምንድነው የምትፈልጊው? በደንብ ስማኝ፣ ትልቅ ስራ ነው የምሰጥ። ምንም አታስቢ፣ አንቺ ብቻ ንገሪኝ። ይሄንን ወረቀት በደንብ ተመልከት። አዋይቻለሁ። ቆይ ምንድን ነው ያደርግልሽ ነው የፈለግሽው? ይሄንን ወረቀት አመሳስለ አንድ መስራት ኦር ደግሞ ማሰራት ትወጣዋለህ እንዴ? ታውቆሻል። ግን እያሰራሽኝ ያለው ነገር እኮ በጣም ወንጀል ነው። ሄድ አባ ቅዱስ ሰው አልቀረብም። አሁን ያልኩን ታደርጋለህ ወይስ? እሺ በቃ ተረጋጊ፣ አውርተን እንስማማ። ቶሎ በል እየጠበቅኩ ነው። እሺ ቆይ የሰውየው መታወቂያ አለሽ ወይም ደግሞ ፎቶ ምናምን ካለሽ? እሺ ቆይ አሁን መሄድ እችላለሁ? ትችላለህ፣ ግን ምንም ነገር ለማድረግ ሞክራለሁ ብትል እንዲቆም የምታወራበት ሌላ እድል አይኖርህም። ካልሆነ ግን እሺ ፎቶውን በቴሌግራም ልክልሃለሁ። በደንብ ተከታተሉ። ምንድነው እንደዚህ የምታሯሩጠኝ? እንዴ እባክሽ ዝም ብዬ ነው፣ ስፖርት ነገር ነው። አይመስለኝም። ከሰው ጋር ተጣልተን? የምን ጥል እንዴ? ኧረ እኔ ሰላማዊ ሰው ነኝ። እና ለምንድን ነው የምትሯሯጠው? አንቺ ግን ምንድነው የዘጋሽኝ? መች ዘጋው? ስልክሽን የተቀበልኩሽ እኮ እንዲቀመጥ አይደለም። ምንድነው ስደውል አንሺው እንጂ። ብዙ ጊዜ ቤተሰብ ጋር ስለምሆን ነው። ቴክስት እናወራለን። መቼ ነው የምናወራው? አንተ ከፈለክ አሁን መጀመር እንችላለን። ምን ፈልጋችሁ? አለቃ ልጅ አሉታል። ምን? አንዴ ስፈር ወጠጤ ጠፋ ትለኛለህ? የማትረቡ ናችሁ። እሺ አለቃ ብቻውን አልነበረም። ሁለት ሰዎች ነው መታስመለጡት። በረከትና ዩል ጉዳት ደርሶባቸዋል። ምንድነው የምታወራው? እነማን ናቸው ደግሞ ጀግኖቹ? አለቃ እኔ አይቻቸው አላውቅም። ወንድና ሴት ናቸው።
አንድ ሴት ነው ያልከው? አዎ አለቃ። ሴቷ ምን አይነት ሴት ነች? በመልክ ታስታውሳታለህ? ኧረ ማስታወሳት አይመስለኝም። ወፍራም ጠይም ነች ወይስ? ኧረ አይደለችም፣ ቀይ ረዘም ያለች ነች። ቀይ ረዘም ያለች ማለት ልትሆን ትችላለች። እንዴትም ሆኖ አጋጣሚ ሊሆን አይችልም። ተጠንቀቂ። ከዚህ በኋላ እይታዬ ውስጥ ነሽ። እንዴትም አጋጣሚ እንደማይሆን ነግሬሽ ነው። ይውሻ እንጂ ሰይጣን መጣው ነሽ ደግሞ ታራቻለሁ። ታውቂያለሽ ግን በጣም ቆንጆዬ ነሽ። ግን ምን መሀላችን ደባሪ ነገር ተፈጥሯል። ምንድነው ደባሪው ነገር? ቢኒ ምንሽ ነው? ፍቅረኛሽ ነው? አዎ እንደዛ ነገር። ግን ምንም ለምን ጠየቀኝ? እንዲሁ በቃ ተመችቶሽ ነው። ግን አይሆንም። አይሆንም። እኔም እንደዛ ተሰምቶኛል። ሁለት ማፍቀር ይቻላል እንዴ? እንደዛ ቢሆንም አይደብረኝም። ግን አሁን ተመችቶሽ ነው እና ምን ይሻላል ትላለህ? ለወሽሜ ይሆን እንዴ? በስማ አንቺ ቆይ ምኗ ተምችነሽ? አንቺ ውሻ ልጅ ጭራሽ በሱ ማሽተሽኛል። ለዚህ ነበር የሁሉ ጨዋታ። ሳሩን እገልሻለሁ።